የትሩፋት ሥራ ጀምር። ምክር ወተግሣጽ ዘማር ይስሐቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጨክነህ ቆርጠህ የትሩፋትን ሥራ ሥራ። በትሩፋት አጠገብ እየተጠራጠርክ አትኑር። ክብር ይግባውና እግዚአብሔር ከማመን ተስፋ ወጥተህ በልብህ እንኳ አትጠራጠር። ትሩፋትህ ረብ ጥቅም የሌለው እንዳይሆን የትሩፋት ሥራ ክቡድ አይምሰልህ። መሐሪ እግዚአብሔር ለለመኑት ሰዎች ጸጋውን ፈጽሞ እንዲሰጣቸው መን እንጂ ስጦታው እንደየሥራችን አይደለም። በትጋታችን በማመናችንና በመሻታችን መጠን ነው እንጂ እንደ ሃይማኖት ይደረግልህ ብሏልና። የትሩፋት ሥራ ይችናል። አንዱ መተምተሚያ አዘጋጅቶ መሃል ራሱን ይተመትመዋል። በየጊዜው በሚጸልየው ጸሎት እንዳያፍር ትቀርበኛለች ብሎ ያዝናል። አንዱ አብስቶ ይሰግዳል። ልጸልይ ያለውን ይጸልያል። ስለ ጸሎት ፈንታ ብዙ ያለቅሳል። በልቅሶ ረብ ጥቅም ያገኝበታል። አንዱም የልቡና ሥራ የምትሆን ትሩፋትን በመዘከር ይጋደላል። ወደ ተወሰነለት ጸጋ ይደርሳል። አንዱ ምግብ ነስቶ ሰውነቱን በረሃብ ያስጨንቃታል። ጸሎትንም መፈጸም የማይቻለው እስኪሆን ድረስ አንዱ ተናዶ እየመላለሰ ዳዊት ይጸልያል። በመድገም ዘወትር ጸሎትን ገንዘብ ያደርጋታል። አንዱ መጽሐፍ ለመመልከት ለመድገም ጽሙድ ሆኖ ይኖራል። አንዱ ከአምላክ በተገኙ መጻሕፍት ያለውን ትርጓሜ ምስጢር ያስበዋል፣ ያስተውለዋል፣ ይመረምረዋል፣ ወደ ሥራው ይሳባል። አንዱ የአብይ ምዕራፍን መለያ አይቶ ምስጢሩን ያደንቃል፣ ዝምታ ይሰለጥንበታል። በልማድ መጽሐፍ ከመመልከት በልማድ ከመድገም ይከለከላል። አንዱ ደግሞ ሁሉንም አንድ አድርጎ ይሰራቸዋል፣ በዚህም ይሰለቻል። ዓለማዊ ሥራ ይሰራል፣ ለሐኬት ጽሙድ ሆኖ ይኖራል። አንዱ መጽሐፍ ከመመልከት ጥቂት ምስጢር ያገኛል፣ በዚህም ትዕቢት ያድርበታል፣ በሰው መዘበት ያድርበታል፣ ይበድላል። አንዱ የልማድ ምክንያት ይሰለጥንበታል፣ አንዱም ይህን ሁሉ ድል ይነሳል። ከዚህ ሁሉ ይጠበቃል። እንቁ ክርስቶስን ገንዘብ እስኪያደርገው ወደ ኋላ አይመለስም። ደስ ብሎ እግዚአብሔር ያዘዘውን የትሩፋት ሥራ ጀምር። ምክር ወተግሣጽ ዘመሐር ይስሐቅ። ከራሳቸው ውጭ ደስታን የሚፈልጉ እንደምን ምስኪኖች ናቸው! ደስታን በባዕድ ምድር በጉዞ የሚፈልጉ አሉ። በሀብትና በዝና መካከል የሚፈልጉ ወገኖች አሉ። በታላቅ ይዞታና በንብረት መካከል የሚፈልጉ አሉ። መራራ ፍጻሜ ባላቸው በውበትና በተቃራኒ ጾታ መካከል የሚፈልጉ አሉ። በተመሳሳይ ሁኔታ ደስታን ከራሳችን ውጭ ለመገንባት መሞከር በተደጋጋሚ በመሬት ርዕደት በሚናወጥ ስፍራ ላይ እንደ መገንባት ነው። ደስታ የሚገኘው በእኛ ውስጥ እንጂ ከእኛ ውጭ አይደለም። ምስጉን ማለት ይህ ሁኔታ የተገነዘበ ሰው ነው። ደስታ ማለት የልብ ንጽሕና ነው። እንዲህ አይነቱን ልብ እግዚአብሔር ማደሪያ ያደርገዋልና። ስለዚህ ንጹሕ ልብ ያላቸው ወገኖች ክርስቶስ እንዲህ ይላቸዋል፣ በእነሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸው እሆናለሁ፣ እነሱም ሕዝቤ ይሆናሉ። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16። እንዲህ አይነት ወገኖች ምን ይጎድልባቸዋል? ምንም። አባ ሳራው። ዓለም ያከበራቸውና እኛ የምናከብራቸው ጀግኖች ዓለማውያን ለዓለምና ለሕዝቡ መልካም እድገት፣ ሰላምና ነጻነት ታግለው ውጤት አምጥተዋል ያሏቸውን የዓለም ጀግኖች እየለዩ ያወጣሉ። ተግባራቸው ይታሰብ ዘንድ በሁሉ ፊት ከፍ ከፍ ያደርጓቸዋል፣ መታሰቢያም ያዘጋጁላቸዋል። ከእነዚህም ውስጥ ቶማስ ኤዲሰን፣ አልበርት አንስታይን፣ ማንዴላ፣ ማህተመ ጋንዲ የሚጠቀሱ ናቸው። ዓለም ከዚህም አልፋ ትኩረት ሊያገኙ ይገባቸዋል በምትላቸው ነገሮች ላይ በስማቸው የዕለት ቀንን በመመደብ እንዲታሰቡ ተጽዕኖ ታሳድራለች። ለምሳሌ የኤዲስ ቀን፣ የዛፍ ቀን፣ የፍቅረኞች ቀን፣
የእናቶች ቀን፣ የሕፃናት ቀንና የሴቶች ቀን ይጠቀሳሉ። ዓለም ያከበራትን አከበረች፣ ያስፈልገኛል ለምትለውም ደከመች፣ ለተጨነቀችለትም ጉዳይ ትኩረትን ሰጠች። ስለ በጎ ነገር ነውና የእኛ ማመለካከት መልካም ነው። ነገር ግን ይህን እናውቃለን፣ ዓለም የዓለም ወዳጆችን እንጂ የክርስቶስን ወዳጆች አታከብርም፣ መታሰቢያም የላትም። እኛ ኦርቶዶክሳውያን ግን እግዚአብሔርን ያከበሩትን እናከብራለን፣ እግዚአብሔር ያከበራቸውን እናከብራለን። ስለ ስሙ የደከሙትን ሥጋቸውን ለነፍሳቸው አስገዝተው እግዚአብሔርን ደስ ባሰኙት ደስ ይለናል። የዓለም ውበት ሳይስባቸው ድንፋታውም ሳያስፈራራቸው ክፋቱና መሰቃየቱን ችለው ስለ ክርስቶስ ሲሉ ሰማዕታት የሆኑትን እናስባለን። እግዚአብሔር በቤቴና በቅጥሬ መታሰቢያ ያደርግላቸዋለሁ ያላቸውን ቅዱሳንን እኛም በቤታችን መታሰቢያ ይሆን ዘንድ በስማቸው ጽዋ እያወጣን የተራቡትን የተጠሙትን እያበላንና እያጠጣን እናስባቸዋለን፣ እንዘክራቸዋለንም። ዓለም ያላወቃቸው እኛ ግን ያወቅናቸው ቅዱሳን ዓለም አልተገባቸውም ነበርና። ቅዱሳን በሕይወት ሙሉ በዱር በገደል ተቅበዘበዙ፣ ተሰደዱ፣ ከዓለም ተለዩ። ሁሉ ያላቸው ሲሆኑ ሁሉ እንደሌላቸው ራሳቸውን ድሃ አደረጉ። ዓለም አልተገባቸውም ነበርና ዓለም አላወቃቸውም። ስለ ዓለማውያን ድህነት ከማንም በላይ መድከማቸውን ዓለም አልተገነዘበችም። ስለዚህም ዓለም ቅዱሳንን ሕይወታቸውን ሙሉ እንደ እብድ ቆጠረቻቸው። እኛ የተዋህዶ ልጆች ግን አወቅናቸው። ለዓለም የተሰወረ የብርሃናቸው ወጋገን ለእኛም ለምእመናን ልብን ደስ የሚያሰኝ ሆኖ ይታያልና። ተዋህዶም ከዓለም አይደለችምና ዓለም አልተቀበለቻትም። ከእግዚአብሔር ስለሆነችም ስለ ዓለም ሳይሆን ስለ እግዚአብሔር ሲሉ የደከሙትን ታስባለች። ተዋህዶ በዓለማውያን ትምክህት አታደርግም። በቅዱሳኑ አርአያነት ልጆቿ በመንፈስ ልል እንዳይሆኑ በሰማያዊ ስጦታ ልባቸውን እንዳያሳርፍ ስለ ቅዱሳን ማሰብን ቸል አትልም። ምክረ አበው